ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች፣ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የመካከለኛው ምስራቅ ነገር ከድጡ ወደ ማጡ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ እርምጃ ይወሰድ በሚል በሰጡትን ትዕዛዝ ተከትሎ የአሜሪካ ጦር በዛሬው ዕለት ሌሊት በኢራን ላይ ከባድ የሆነ አውዳሚ ጥቃት ሲሰነዝር አድሯል። ኢራንም በምላሿም በአሜሪካ የጦር መርከቦች ላይ እንዲሁም በኩዌትና በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ ከባድ የሆነ የሚሳኤልና የድሮን ጥቃት ፈጽማለች። ኩዌትና ባህሬን በከፍተኛ ድንጋጤ ውስጥ በፈንጂ ማስጠንቀቂያ ድምጾች ስትታመስ አድራለች። በዝርዝር ቀጠናውን የተመለከተ ሰፊ ሰበር መረጃ አስደምጣችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት መግለጫ እንዳሉት ከሆነ ኢራንን ሙሉ በሙሉ ከምድረ ገጽ አጠፋታለሁ፣ ከዚህ ቀደም ጀምር የነበረውንም ስራ ወደ መጨረስ እገባለሁ ስትገልጽ፣ ኢራንም ደግሞ ባወጣቸው መግለጫ የተፈራረምነው ስምምነትን ቀዳድጄ ልጥለው የመጨረሻው ምዕራፍ ላይ ቆም ያለው፣ ከዚህ በኋላ አንድ ፈንጂ ወደ ኢራን ቢተኮስ ተፈራረምን ያሉትን ታሪካዊ በማለት ትራምፕ የሚጠሩትን ስምምነት ቀድጄ ጥለዋለሁ፣ ስምምነት የሚባል ነገር አይኖርም ብለዋል። የአረብ ሀገራቱ በከፍተኛ ፍርሃት ውስጥ ወድቀዋል። የተለያዩ አረብ ሀገራት ዛሬ ማለዳውን አስቸኳይ መግለጫ አውጥተዋል። በዝርዝር መግለጫዎቹን የማስደምጣችሁ ይሆናል። ወደ ቬንዙዌላ ስናቀና የሟቾች ቁጥር 1500 ደርሷል። አሁንም 50 ሺህ የሚደርሱ ሰዎች ከፍርስራሹ ስር እንደተቀበሩ ታምኗል። የአደጋ ጊዜ ሰራተኞች አሁንም ቢሆን የመፈለገው ሂደት በከፍተኛ ሁኔታ አዳጋች እየሆነባቸው እንደሚገኝ ጠቁመዋል። ሁኔታውን አስመልክቶ በስፋት የማስደምጣችሁ ሰበር መረጃዎች ይኖራሉ። እስከ ፍጻሜ ቆዩ። እነዚህንና ያስተዋወቅኳችሁና ሌሎችንም በርከት ያሉ ሰበር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያም የሰላም ስምምነት ከተፈረመ በኋላ ሰላም በመካከለኛው ምስራቅ ይመጣል ተብሎ ተስፋ ቢጣልም ነገር ግን የመካከለኛው ምስራቅ የአረብ ሀገራት ዛሬም በሚሳኤል ማስጠንቀቂያ፣ በድሮን ፍንዳታና በሚሳኤል ውርጅብኝ ማደራቸው ተዘግበዋል። የዓለም አቀፉ ማህበረሰብ ታላቅ ዲፕሎማሲያዊ እፎይታ ካገኘበትና አሜሪካና ኢራን ጦርነቱን የሚያበቃበትን ታሪካዊ የተባለውን ስምምነት መፈራረማቸው ከተዘገበ እነሆ ከ10 ቀናት በኋላ በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ፍንዳታ ይበልጥ ወደ ከፋና ወደማይመለስ አውዳሚ ምዕራፍ ተሸጋግሮ አድሯል። የዩናይትድ ስቴትስ የመከላከያ ሚኒስቴር ማዕከላዊ እዝ ሴንትኮም ዛሬ ሌሊቱን ባወጣው አስቸኳይና ይፋዊ ወታደራዊ መግለጫ የአሜሪካ ጦር ኃይሎች በሆርሙዝ ወሽመጥና በዙሪያዋ በሚገኙ ስልታዊ የኢራን ወታደራዊ ይዞታዎች ላይ እጅግ አውዳሚ የአየር ጥቃት መፈጸማቸውን መቀጠላቸውን አረጋግጧል። ይህ ጥቃት ባለፉት 24 ሰዓታት ውስጥ በአሜሪካ በኢራን ላይ የሰነዘረችው
ሁለተኛ መጠነ ሰፊ ጥቃት ማዕበል ሆኖ ተመዝግቧል። እንደ አሜሪካ ማዕከላዊ እዝ ጦር ሴንትኮም መግለጫ ከሆነ የአሜሪካ ተዋጊ ጀቶች በሆርሙዝ ወሽመጥ ውስጥና አቅራቢያ በሚገኙ 10 የተመረጡ የኢራን ወታደራዊ ኢላማዎች ላይ ዛሬ ሌሊቱን ከባድ የፈንጂ ድብደባ ሲያደርጉ አድረዋል ብለዋል። ማዕከላዊ እዙ የጥቃቱን እውነተኝነት የሚያረጋግጡ በጥቁርና ነጭ የሆኑ የቪዲዮ ምስሎች በማህበራዊ ሚዲያ ገጹ ላይ ዛሬ ንጋቱን በስፋት አጋርቷል። በአውሮፕላኖቹ በከፍተኛ ሁኔታ ከተመቱት ማዕከላት መካከል የኢራን ወታደራዊ የስለላና የክትትል መዋቅሮች፣ የሚስጥር መገናኛ ዘዴዎች፣ ዘመናዊ የአየር መከላከያ ጣቢያዎች፣ የሰው አልባ ድሮን ማከማቻ መጋዘኖችና የባህር ላይ ፈንጂዎችን የሚቀብሩ ወታደራዊ መርከቦችም በስፋት ይገኙበታል። ይህንን ጥቃት ተከትሎ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራንን ከምድረ ገጽ አጠፋታለሁ የሚል አስፈሪ መግለጫ ሰጥተዋል። ፕሬዝደንት ዶናልድ ጄ ትራምፕ በራሳቸው ማህበራዊ ሚዲያ ገጽ ትሩዝ ሶሻል ላይ ባሰፈሩት ጽሑፍ እንዳሉት ከሆነ አሜሪካ የፈጸመችውን የአየር ድብደባ በይፋ በማረጋገጥ ኢራን የተኩስ አቁም ስምምነቱን ዳግም በመጣሷ ምክንያት ሀገሪቱ ሙሉ በሙሉ ከምድረ ገጽ ልትጠፋም ትችላለች ሲሉ ገልጸዋል። አሁን ላይ ብርቱ ምት አሳርፈንባቸዋል። በቀጣይ ደግሞ ሙሉ በሙሉ ኢራንን ወደ ፍርስራሽነት የሚቀይርና ከምድረ ገጽ ኢራን የሚለውን ስም የሚያጠፋ አውዳሚ ጥቃት ነው የምሰነዝርባት ብለዋል። ትራምፕ መልእክታቸውን ሲቀጥሉ የዩናይትድ ስቴትስ የጦር አውሮፕላኖች የተያዘውን ታሪካዊ ስምምነት ኢራን በመጣሷ ምክንያት በኢራን የሚሳኤልና የድሮን ማከማቻ ስፍራዎች እንዲሁም የባህር ዳርቻ የራዳር ጣቢያዎች ላይ አሰቃቂ ጥቃት ሲፈጽሙ አድረዋል ያሉ ሲሆን ምናልባትም ከእንግዲህ ወዲህ ለኢራን ምክንያታዊና ታጋሽ መሆን የማልችልበት የመጨረሻ ደረጃ ላይ ደርሻለሁ ብለዋል። ያኔ ቀደም ሲል በከፍተኛ ስኬትና የበላይነት የጀመርነው ወታደራዊ ስራ በተሟላ ሁኔታ ለማጠናቀቅና ግዳጃችንን ለመፈጸምም እንገደዳለን ብለዋል። ያ ታሪካዊ ክስተት ከተከሰተ ግን የኢራን እስላማዊ ሪፐብሊክ ከእንግዲህ ወዲህ በዚህ ምድር ላይ በፍጹም ህልውና አይኖረውም፣ ኢራንም ከምድር ትፋቃለች ብለዋል። ይህ የትራምፕ መግለጫ ሁለቱ ሀያላን ሀገራት ጦርነቱን በይፋ የሚያበቃውን ውል ተፈራርመው ታዋቂው የዜና አውታር አክሲዮስ የዜና ወኪል ለለቀቀው ልዩ ፕሮግራም ፕሬዝደንቱ ይህ ስምምነት የኢራናውያን ፍጹም ያለምንም ቅድመ ሁኔታ እጅ መስጠት ነው ብለው ተናግረው ነበር። ይህንን ካሉ በማግስቱ ይኸውና ዳግም ስምምነቱ መሬት ላይ ተትቶ ወደ ጦርነት ሁለቱም ገብተዋል። ይህ በዚህ እንዳለ ኢራንም እጅግ በጣም ጠንካራ የሚባል የአጸፋ ምላሽ ሰጥታለች። በቴህራን በኩል ምላሹ የቃላት ብቻ አልነበረም። የኢራን እስላማዊ አብዮታዊ ዘብ በዛሬው ሌሊት በተሰነዘረበት ወታደራዊ ጥቃትን ተከትሎ የአሜሪካ መከላከያ ሚኒስትር በኢራን የባህር ዳርቻዎች ላይ በፈጸመው ህገወጥ ሲል የኢራን ኃይሎች በጠሩት ጥቃት 5 ታሪካዊ የባህር ዳርቻ ይዞታዎቻቸው መመታቱን ኢራን ገልጻለች። ለአሜሪካ ወታደራዊ ኃይሎችም እጅግ አሰቃቂ የሆነ አጸፋዊ እርምጃ መውሰድ መጀመሩን ለዓለም ህዝብ ይፋ አድርጓል። አይአርጂሲ በመግለጫው እንደገለጸው የሀገሪቱ የባህር ኃይልና የኤሮስፔስ ኃይል በጥምረት በመሆን ዛሬ ከሌሊቱ 8 ሰዓት ጀምሮ እስከ ንጋቱ ባለው ሰዓት በባህረ ሰላጤው ሀገራት በሚገኙ 8 ታላላቅ የአሜሪካ ወታደራዊ ማዕከላትና ይዞታዎች ላይ መጠነ ሰፊ የባላስቲክ ሚሳኤሎችና የረዥም ርቀት ተወንጫፊ ድሮኖችን ናዳ ሳወርድ አድርያለሁ ብሏል። ከነዚህም መካከል በኩዌት ምድር የሚገኘው ዋነኛው የአሜሪካ የጦር ማዕከል አሊ አልሳሌም አየር ማረፊያ የጦር ሰፈር ሲሆን ሌላኛው ደግሞ በባህሬን ሳልማን ወደብ የሚገኘው እጅግ ጠንካራ የሚባለው የአሜሪካ 5ኛ የባህር ኃይል እዝ ዋና መስሪያ ቤት ነው። ኢራን በከፍተኛ ሚሳኤል ስትደበድበው ያነጋችው። የኢራን የዜና ወኪል ፋርስ እንደዘገበው ከሆነ የአሜሪካ የጦር አውሮፕላኖች በኢራን ደቡባዊ ሆርሙዝጋን ግዛት በሲሪክ ካውንቲ በሚገኘው የታይሩን መንደር አቅራቢያ የሚገኝ አንድ ታላቅ የኮሚኒኬሽን ማማን በሚሳኤል መምታታቸውን በታዋቂው ቀሽም ደሴት ላይም ታላላቅ የሚሳኤል ፍንዳታዎች መሰማታቸውን የሀገሪቱ የደህንነት ምንጮች አረጋግጠዋል። የኢራን የዜና ወኪሎች የሆኑ ታስኒምና ኢርና እንደዘገቡት ከሆነ አሜሪካ የፈጸመችውን ጥቃት በፓኪስታን አሸማጋይነት በቅርቡ የተደረሰውን ታሪካዊ ተብሎ ተሞካሽቶ የነበረውን የመጀመሪያ አንቀጽ ስምምነት በግልጽ የጣሰ መሆኑን አውጀዋል። የአሜሪካ ክህደት በሁለቱ ሀገራት መካከል የተጀመረውን አጠቃላይ ዲፕሎማሲያዊ የሰላም ሂደት ሙሉ በሙሉ በተሟላ ሁኔታ እንዲወድቅ ሊያደርገው ይችላል ብለዋል። ይህንን መጠነ ሰፊ የኢራን የሚሳኤል ማዕበል ተከትሎ
በአሜሪካ የጦር ሰፈሮች ላይ የተተኮሱት ሚሳኤሎች ለመግታት የኩዌትና የባህሬን የአየር መከላከያ ስርዓቶች ሌሊቱን ሙሉ በሙሉ ወደ ሰማይ ሲተኮሱ ማደራቸውን ዓለም አቀፍ የዜና ወኪሎች አረጋግጠዋል። ሮይተርስ የዜና ወኪል ዛሬ ማለዳውን ባወጣው አስቸኳይ ሰበር ዜና እንዳለው ከሆነ የኩዌት መከላከያ ሰራዊት በአስቸኳይ መግለጫው የሀገሪቱ ዘመናዊ የአየር መከላከያ ሚሳኤሎች ከኢራን የተተኮሱ አጥፊ ድሮኖችና ሚሳኤሎችን ሲከላከሉ አድረዋል ብለዋል። በአየር ላይ እየመታናቸው ለማክሸፍ በከፍተኛ ሁኔታ ስንንቀሳቀስን ያደር ነው ያለው የኩዌት መከላከያ ኃይል በሀገሪቱ የሚሰሙ ታላላቅ ፍንዳታ ድምጾችና እዚሁም የአየር መከላከያ ውጊያ ውጤቶች መሆናቸውን በመግለጽ ህዝቡ በአስቸኳይ ደህንነቱ በተጠበቀ መጠለያ ውስጥ እንዲቆይም ለመላው የኩዌት ህዝብ ሲያሳስብ አድሯል። በባህሬንም በተመሳሳይ የሀገሪቱ የውስጥ ጉዳይ ሚኒስትር በማህበራዊ ትስስር ገጹ ኤክስ ላይ ባሰፈረው ጽሑፍ እንዳለው ከሆነ በሀገሪቱ ታሪካዊ የአየር ድብደባ ሳይረኖች በይፋ መነፋታቸውን ገልጾ መላው የሀገሪቱ ዜጎችም ለህይወታቸው ሲሉ በአቅራቢያቸው ወደሚገኙ የከርሰ ምድር የሚስጥር መጠለያ ጣቢያዎች እንዲገቡ በአስቸኳይ እናሳስባለን ብለዋል። ይሁን እንጂ ስሙ እንዳይጠቀስ የፈለገ አንድ ከፍተኛ የአሜሪካ ባለስልጣን ለሮይተርስ የዜና ወኪል በሰጠው ሚስጥራዊ ቃል እንዳለው እስካሁን ባለው መረጃ በቀጠናው በሚገኙ የአሜሪካ ወታደራዊ መሰረተ ልማቶች ላይ የደረሰ ትልቅ የሚባል ውድመት አላስተዋልንም ብለዋል። በሰው ህይወት ላይ የደረሰ ጉዳትም የለም ሲል ገልጸዋል። ይሁን እንጂ ከኢራን ጋር ያለው ወታደራዊ ፍጥጫ አሁንም መሬት ላይ በከፍተኛ ሁኔታ እየተቀጣጠለ መሆኑን አምኖ ወደ ሙሉ ጦርነት ሁኔታው እየተሸጋገረ ነው ብለዋል። ይህ በእንዲህ እንዳለ የኦማን ሱልጣኔት መንግስት ከሌሎችም የባህረ ሰላጤው አረብ ሀገራት ጋር በአንድነት በመሰለፍ ኢራን በባህሬን ግዛት ላይና በኩዌት የሰነዘረችውን የዛሬ ሌሊቱን አድቃቂ የሚባል የሚሳኤል ጥቃትና የድሮን ውርጅብኝ ማውገዟን የሀገሪቱ ብሔራዊ የዜና ወኪሎች በይፋ ዘግበዋል። የኦማን መንግስት ባወጣው መግለጫ እንዳለው የኦማን ሱልጣኔት መንግስት ከእህት ሀገራችን ባህሬንና ኩዌት ጎን በፍጹምና በተሟላ ሁኔታ እንቆማለን በማለት የገለጹ ሲሆን የሀገሪቱን ብሔራዊ ደህንነት የግዛት አንድነትና ሉዓላዊነት ለመጠበቅ የሚደረጉ ማናቸውም እርምጃዎችም በሙሉ እናግዛለን ሲል በይፋ አረጋግጧል። በቀጠናው መረጋጋትና ሰላም ላይ ታላቅ አደጋ የሚደቅኑ ማናቸውም አይነት የጥቃትና የአመጽ ተግባራትን ሙሉ በሙሉ ውድቅ እናደርጋለን ብለዋል። ነገር ግን የኦማን መንግስት ባወጣው በዚህ መግለጫ ላይ የኢራንን ስም በፍጹም አላነሳም፣ ኢራንንም አላወገዘም። ከኦማን ጥቂት ደቂቃዎች ቀደም ብለው ዛሬ ሌሊቱን ኳታር፣ የኩዌትና የተባበሩት አረብ ኤሚሬቶችም መንግስታት የኢራንን ወታደራዊ እርምጃም በጥብቅ አውግዘዋል። ይህ ፍጥጫም በቀጠናው ሀገራት መካከል ታላቅ የፖለቲካና የወታደራዊ መከፋፈል እየፈጠረ መሆኑን ዓለም አቀፍ ተንታኞች በጽኑ አስጠንቅቀዋል። ወደ እስራኤል ስናቀና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ አሸማጋይነት ከሊባኖስ መንግስት ጋር የተደረሰው ስምምነት ማዕቀፍ ለመላው የእስራኤል ሕዝብ በይፋ ሲያስተዋውቁ ይህ ውል በእስራኤል ታሪክ ውስጥ ታይቶ የማይታወቅ ታላቅ ታሪካዊና ወታደራዊ ስኬት ነው ሲሉ ነው በኩራት ምሽቱን በእስራኤል ብሔራዊ ቴሌቪዥን ሲናገሩ ያመሹት። ኔታንያሁ ይህንን ስምምነት ታሪካዊ ያደረገው ጉዳይ በማለት ሲገልጹ ስምምነቱ በአሜሪካና በኢራን መካከል ያለውን የድርድር መስመር በደቡብ ሊባኖስ ካለው ወታደራዊ እውነታ ጋር ሙሉ በሙሉ በመነጠሉ ብቻ ሳይሆን ይልቁንም የአሜሪካ የሊባኖስ መንግስትን እስራኤል በደቡባዊ ሊባኖስ ምድር ላይ የመሰረተችውን ወታደራዊ የደህንነት ቀጠና በይፋ እንድትይዝም ህጋዊ እውቅና ይሰጣታል ብለዋል። የእስራኤል ጦር ኃይሎች ሬዲዮ በማህበራዊ ትስስር ገጹ ላይ ባወጣው የቪዲዮ ንግግር መሰረት ጠቅላይ ሚኒስትር ኔታንያሁ እንዲህ ብለዋል። በዚህ ታሪካዊ ስምምነት መሰረት ዩናይትድ ስቴትስ እና የሊባኖስ መንግስት እስራኤል ለራሷ ህዝብና ደህንነት ስትል በሊባኖስ ምድር ውስጥ የመሰረተችውን የደህንነት ቀጠና በቋሚነት የመያዝ ፍላጎትና ህጋዊ መብቷን በተሟላ ሁኔታ ያምናል ይቀበላልም በማለት የገለጹ ሲሆን እኛ ይህንን ስልታዊ መሬት በቁጥጥራችን ስር የምናቆየው የሂዝቦላ ድርጅትና በተለይም ደግሞ ሌሎችም በቀጠናው የሚገኙ ኃይሎች ሙሉ በሙሉ መሳሪያቸውን ፈተው እስኪበተኑ ድረስና
በሊባኖስ ምድር በእስራኤል ላይ የሚደቀን ማናቸውም አይነት ወታደራዊ ስጋት ሙሉ በሙሉ እስኪወገድ ድረስ ብቻ ይሆናል ብለዋል። ይህ ክስተት ለኢራንና ለውክልና ኃይሎቿም ለሄዝቦላም ፍጹም አሰቃቂና ስልታዊ ምት ነው ሲሉ አሞግሰውታል። ኢራን እኛ ከደቡብ ሊባኖስ በኃይል ለማስወጣት ጥረት አድርጋ ነበረ። እኔ ግን በእስራኤል ብሔራዊ ጥቅሞች ላይ ጸንቼ የምቆም መሪ በመሆኔ በምዕራባውያን የማፈግፈግ ጫናም ሳልሸነፍ ሙሉ በሙሉ በዚያው ጸንቼ ከራሷ ከሊባኖስ ጋር ተፈራርሜ በምድሩ ላይ እንደምቆይ አረጋግጫለሁ ብለዋል። ኔታንያሁ አክለውም እንዳሉት እስራኤል ሊባኖስ በይፋዊ መግለጫው ቢጫ መስመር አቅራቢያ በሚገኙ ሁለት ታላላቅ የቀጠናው ይዞታዎች ላይ የሄዝቦላን ታጣቂዎች መሳሪያ ለማስፈታትና መሬቱን ለሊባኖስ መደበኛ ጦር ለማስረከብ የሚያስችል አዲስ የሙከራ መርሃ ግብር ለመጀመር ተስማምተናል ባይ ናቸው። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር የሀገሪቱ ታጣቂ ኃይሎች በደቡባዊ ሊባኖስ ምድር ላይ ለረጅም ዓመታት ለሚቀጥል ቋሚ ወታደራዊ ቆይታ በአስቸኳይ እንዲዘጋጁ መመሪያ ማስተላለፋቸውን ወታደራዊ ታዛቢዎች ገልጸዋል። ይህ እርምጃ ኔታንያሁና የእሳቸውን የቀኝ ዘመን ፓርቲ መንግስት ከዚህ ቀደም የገቡትን ወታደራዊ ቀይ መስመር ሳይጥሱ በሊባኖስ ምድር ላይ ያላቸውን ወታደራዊ የበላይነት ለማስጠበቅ ይረዳቸዋል ባይ ነው። ታዋቂው ዓለም አቀፍ የዜና አውታር አልጀዚራ ከኳታር ዶሃ እንደዘገበው የቀጠናውን ወታደራዊ ውጥረት አስመልክቶ ባደረገው ሰፊ ምርመራ ይህ ስምምነት የኢራንን ወታደራዊ ኃይሎች አክሴስ ኦፍ ሬዚስታንስ ብቻ ሳይሆን ኢራን በምዕራባውያን ዘንድ ለመመስረት የሞከረችው ዲፕሎማሲያዊ ዘንግም ጭምር ፍጹም ሊመታው ይችላል ባይ ነው። ወደ ሌላኛው ዜና ስንሻገር ቬንዙዌላ በቬንዙዌላ ዋና ከተማዋ ካራካስ ላይ በደረሰው ከባድ የመሬት መንቀጥቀጥን ተከትሎ የሟቾች ቁጥር ወደ 1500 ሲደርስ አሁንም ከ50,000 በላይ የሚሆኑ ዜጎች ከፍርስራሹ ስር እንደተቀበሩ ታምኗል። ባሳለፍነው ረቡዕ ቬንዙዌላ ክፉኛ የመቱትን ሁለት ተከታታይና አውዳሚ የመሬት መንቀጥቀጦችን ያስከተሉ የሞትና የውድመት አሃዝ የተመዘገበው በየሰዓቱ እያሻቀበ ነው። የቬንዙዌላ ብሔራዊ ምክር ቤት ፕሬዚደንት የሆኑት ጆርጅ ድሪኒስጌዥ እንደገለጹት ከሆነ በሰጡት ይፋዊ መግለጫም በአደጋው ሕይወታቸውን ያጡ ዜጎች ቁጥር አሁን ወደ 1500 ከፍ ማለቱን በከባድ ሐዘን ለሀገሬው ሕዝብ አስታውቀዋል። ይህ አሃዝ የመጨረሻ አለመሆኑንና ፍርስራሾቹ እየተነሱ ሲኬዱ ቁጥሩ ከዚህም በላይ ሊጨምር እንደሚችል ገልጸዋል። ፕሬዝደንቱ አክለውም በአደጋው ቢያንስ ከ3200 በላይ ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል ብለዋል። 3142 የሚሆኑ አባወራዎችና ቤተሰቦች ደግሞ ሞቃታማ ቤታቸውና ንብረታቸው ሙሉ በሙሉ ወድሞባቸው ወደ ጎዳና ወጥተዋል ብለዋል። የብሔራዊ ምክር ቤቱ ፕሬዝዳንት ጆርጅ የጥፋቱን መጠን ሲገልጹት ይህ አደጋ ቬንዙዌላን እንደ ሪፐብሊክ በተመሰረተችበት ባለፉት 123 ዓመታት ታሪክ ውስጥ አጋጥሟት የማያውቅ እጅግ አሰቃቂና ታላቅ አውዳሚ ክስተት በማለት የችግሩን ስፋት አስረድተዋል። ከዚህም ባሻገር ረቡዕ ዕለት ከተከሰቱት ሁለት ዋና ዋና የመሬት መንቀጥቀጦች በኋላ በሀገሪቱ ቢያንስ 430 የሚደርሱ ተከታታይና አሳሳቢ ርዕደ መሬቶችም ተስተናግደዋል። የሕግ አውጪው አካል ኃላፊ ሲያብራሩ በቬንዙዌላ እየተካሄደ ያለው የነፍስ አድን ዘመቻ በዛሬው ዕለት ሌሊትም እጅግ ወሳኝና ጨለማ ወደ ሆነው የታሪክ ምዕራፍ ተሸጋግሯል። ምክንያቱ ደግሞ ምሽቱ እነዚያ ሁለት ገዳይ የመሬት መንቀጥቀጦች ከተከሰቱ 72 ሰዓታት የሚያልፉ በመሆኑ በሳይንሱና በነፍስ አድን ባለሙያዎች ዘንድ ደግሞ የ72 ሰዓታት ጊዜ በኮንክሪትና በህንጻ ፍርስራሾች ስር ተቀብረው ያሉ ሰዎችን በህይወት ለማትረፍ የሚያስችል ወሳኝ የጊዜ መስኮት ተደርጎ ይወሰዳል። ከ3 ቀናት በኋላ አንድ ሰው ያለ ውሃና ምግብ በህይወት የመቆየት እድሉ በከፍተኛ ፍጥነት የሚያሽቆለቆል በመሆኑ ተስፋ በየጊዜው እየመነመነ እንዳለም ተመልክቷል። ይሁን እንጂ አንዳንድ የነፍስ አድን ታሪኮች እንደሚያሳዩት አደጋው ከተከሰተ በኋላ ባሉት የመጀመሪያዎቹ 5 እና 6 ቀናት ውስጥ እንኳን በርካታ ሰዎች በህይወት መውጣት የቻሉባቸው የተለያዩ አጋጣሚዎችም አሉ። ይህ የተስፋ ጭላንጭል የሚዘረጋ ነው። በቬንዙዌላ ዋና ከተማ ካራካስ ከሚገኘው ሎስ ቶፖ ወይም ደግሞ ፍልፈሎቹ በመባል ከሚታወቀው እጅግ ታዋቂው የሜክሲኮ የነፍስ አድን ቡድን ጋር በመስራት ላይ የሚገኘው የዴቪድ ኢማኑኤል ቪላ ቴጄዳ የመሬት ላይ ያለውን ተጨባጭ ሁኔታ እጅግ አስቸጋሪና ፈታኝ ነው። አሁንም በሺ የሚቆጠሩ ሰዎች ከፍርስራሹ ስር ተቀብረዋል። በተለይም የተጎዱትና የፈረሱት ህንፃዎች
ርቀቶች እጅግ በጣም ረዣዥም መሆናቸው እንዲሁም ፍለጋ የሚካሄድባቸው ስፍራዎችም ስፍር ቁጥር የሌላቸው መሆናቸው ስፍራውን እጅግ አውዳሚ አድርጎታል ብለዋል። ሁኔታው እጅግ በጣም ከባድ ነው፣ ምክንያቱም የመሬት መንቀጥቀጦቹ እንደ ከሌላው ኋላ ወዲያውኑ በተከታታይ የተከሰቱ በመሆናቸውና መነሻውም ከመሬት ወለል ብዙም ያልጠለቀ በመሆኑ ነው ብለዋል። በቬንዙዌላ የነፍስ አድን ጥረቱን ለሚከታተሉ ጋዜጠኞች ስለ ሁኔታው አስረድተዋል። ይህ ተፈጥሯዊ ክስተት ነው። ይህንን ያህል ቁጥር ያለው ግዙፍ ህንፃዎች እንደ ካርታ ቤት ተደርምሰው እንዲወድቁ አድርጓል ብለዋል። በዋና ከተማዋ እርሱ እየሰራበት ባለው ህንፃ ዙሪያ ያለው ተስፋ እጅግ አፍራሽና ጨለማ መሆኑን የገለጸ ሲሆን እንደ እርሱ ገለጻ ህንፃው አወቃቀርና የፈረሰበት መንገድ እጅግ ውስብስብ ከመሆኑም የተነሳ ሰዎቹን በህይወት ማግኘት በራሱ እጅግ በጣም ፈታኝ ነው ብለዋል። ምንም እንኳን በቬንዙዌላ ያለው ሁኔታ ይህንን ያክል አስፈሪ ቢሆንም ቴጄዳና ቡድኑ ግን አሁንም ተስፋ አልቆረጥንም ብለዋል። ቡድኑ ከዚህ ቀደም በተሰማራባቸው አደጋዎች ከ10 ቀናት በኋላ እንደ በኮንክሪት ፍርስራሽ ስር ተቀብረው የነበሩ ሰዎችም በህይወት አውጥተን እናውቃለን በማለት የኋላ ታሪኩን አስታውሶ አሁንም ተስፋ አለ፣ ተስፋ ሰንቀን እየሰራን ነው ብለዋል። የአሜሪካ አህጉር የቀይ መስቀል ቀጠናዊ ዳይሬክተር የሆኑት ሎይስ ፔስ ለሲኤንኤን የዜና ወኪል በሰጡት ቃለ ምልልስ እንዳብራሩት ዋናውን የመሬት መንቀጥቀጥ ተከትለው ያላቋረጡትና በተደጋጋሚ የሚከሰቱት ርዕደ መሬቶችም በፈረሱ ህንፃዎች ውስጥ ተዘግተው የቀሩ ሰዎችን ለማዳን በሚደረገው ርብርብ ላይ እንቅፋት ፈጥረዋል ብለዋል። ሰዎች ይህንን ስጋት ምን ያህል ቋሚና አስፈሪ እንደሆነ የተገነዘቡ አይመስለኝም ብለዋል ሎይስ ፔስ ስለ ሁኔታው ሲያስረዱ። ቅዳሜ ዕለት የቬንዙዌላ ባለስልጣናት ይፋ እንዳደረጉት ሁለቱን ታላላቅ የርዕደ መሬት መንቀጥቀጦችን ተከትሎ ቢያንስ 430 ተከታታይ መንቀጥቀጦችም ተመዝግበዋል ብለዋል። ከቡድኔ ጋር በስልክ በምናደርገው እያንዳንዱ ቅጽበት ቀጣይነት ያለው መሬት መንቀጥቀጥ እየተሰማ ነው በማለት ፔስ ሁኔታውን በሲኤንኤን ዘገባ ላይ አስረድተዋል። ይህ እጅግ በጣም አሰቃቂና ለሰው ልጅን ከፍተኛ ፍርሃት የሚዳርግ ነው በማለት ገልጸው ይህ ማለት ደግሞ የኛ የነፍስ አድንና የሕክምና ቡድኖችን ጉዳቱን ለመገምገምም ሆነና እርዳታ ለማቅረብ ወደ እነዚህ ማህበረሰቦች ሲገቡ እጅግ በጣም ከፍተኛ ጥንቃቄና በፍርሃት ውስጥ ሆነው ነው ብለዋል። የራሳቸው የነፍስ አድኙንም ህይወት በከፍተኛ አደጋ ላይ የሚጥል ነው ብለውታል። ከነዚያ ሁለት አውዳሚ የመሬት መንቀጥቀጦች ቬንዙዌላን በመቱበት በዚያ ጥቁር ቀን አድሬና ቫሌሪዮ የተባለች እናት ገና 2 ዓመት ያልሞላው ህፃን ልጇን ሳንቲያጎን ለመፈለግ ከስራ ቦታዋ በከፍተኛ ድንጋጤና ሩጫ ነበር ወደ ቤቷ የተመለሰችው። ትንሹ ሳንቲያጎ ግን በአደጋው ሰዓት ከአድሬና የህይወት አጋር ራምሴን ሜንዶዛ ጋር በመሆን ላ ጓይራ በተባለው የባህር ዳርቻ ከተማ በሚገኝ የአማቾቿ ቤት ውስጥ ነበረ። አንድሬና በፍርሃት እየተንቀጠቀጠች ወደ ስፍራው ስትደርስ የጠበቃት ነገር ቢኖር ሙሉ በሙሉ የፈረሰና ወደ ፍርስራሽነት የተቀየረ ህንፃ ነበር። በቦታው ላይ የህይወት አጋሯ ወንድም የሆነው ሳሙኤል ሜንዶዛ በአንድ ወቅት ሞቅ ያለ የመኖሪያ አፓርትመንት የነበረው ኮንክሪትና የብረት ክምር ሆኖ እንደጠበቃት ትገልጻለች። ቅዳሜ ዕለት የዜና ዘጋቢው በዚያ በተፈራረሰ ህንፃ ፊት ለፊት አንድሬናም ባገኛት ጊዜ ልጇና የህይወት አጋሯ ክራምሴን እናት፣ አባት፣ አያቶችና እህት ጋር በጋራ በመሆን አሁንም በፍርስራሽ ውስጥ ተቀብረው የሚገኙትን ልጇን በእንባ እየታጠበች በመፈለግ ላይ እንደሆነች ትገልጻለች። ነገር ግን ይህች ጠንካራና ተስፋ በፍጹም እንዳልተቋረጠና ለዘጋቢዎች ስትናገር አሁንም ልጄን በከፍተኛ ተስፋ ውስጥ ሆኜ እየፈለግኩት ነው፣ አገኘዋለሁ በማለት በእንባ እየታጠበች አስረድታለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት ከኔ ጋር ግን አንግባባም አይደል?
ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።